ለዛ ነው ነገሮችን አሁን በልመና ለመፍታት እየሞከርኩ ያለሁት። እኔ እኮ ያን ሁሉ ነገር እንኳን አድርገሽ እስከ ዛሬ ምንም ነገር አላልኩሽም። እሺ እባክሽ ባልሽ ተንፍሶብሻል መሰለኝ ቁጣ ቁጣ እያለሽ ነው። የፈለግሽውን ተናግረሽ ሰው ተናገረ ተስቢ። እሺ ስሚ፣ የምትኖሪው እኮ እኔ ቤት ውስጥ ነው። ከእኔ ስር ሆነሽ ከእኔ ጋር ብትግባቢ ነው የሚሻልሽ። ካልሆነ ግን አንቺና ባልሽን ከዚህ ቤት አስቀንጥሬ ነው የማስወጣችሁ። በቃሽ። ዛሬውኑ አባቴ የድርጅቱን መኪና ጠርተህ እንድትልከኝ ይፈልጋል። አሁንስ በቃኝ። ማርያ ከማን ጋር ተጋጭተሽ ነው? ባሮኬ፣ ያንተ ቀለበት እንዲሳካ እንዲህ ስደክሙዬ በማታ ይሄ ነገር በመፈጠሩ በጣም አዝኛለሁ። ደግሞ ቤሊ ሆን ብለሽ ነው የእኛን ፕሮግራም ለማበላሸት ነው እንደዚህ ያደረግሽው ብላኛለች። ቤሊ ቆይ ምን ማድረግሽ ነው? ማርያ እንዲህ እስኪከፋ ድረስ ተናግረሽ። ማርያ ስሜታዊ ሳስከፋሽ በጣም ይቅርታ። አቶ ባሮክ ከዚህ በኋላ እኔና አንተ እዚህ እንቆይበት ምንም አይነት ምክንያት አይኖረንም። ከዚህ ውድዋ ብሌን እንግዲህ አቶ ባሮክ ቀለበት አሰረላት። እንግዲህ ብሌን ቀለበት ባሰረችው አቶ አምናንና ብሌን እንደሚዋደዱ ሁላቸውም ያውቃሉ። ብሌንን አቶ አምናን እንደሚፈልጋት ማርያ ራሷ ታውቃለች። እንዲሁም ደግሞ ባሮክ ራሱ ያውቃል። ግን ወንድሙ የሚፈልገውን ነገር ለመንጠቅ ስላሰበ ሁሉንም ነገር ከእጁ ለማውሰድ እየጣረ ይገኛል ወንድሙ ባሮክ። እንግዲህ አቶ አምናን ምንም ነገር አላለም። ቀለበቱን እናስረውና ከዛ በኋላ ከኔ ጋር ለማደር ፈልገው ነው ይህን ሁሉ እያደረገ ያለ ብላ ብሌን ትናገራለች ማለት ነው ለአቶ አምናን። አቶ አምናን ደግሞ አይ ይሄ ነገር እንዲፈጸም እኔ አልሰጥም ብሏታል ለብሌን። ብሌን ደግሞ አይ አምናን ተው፣ ሁሉንም ነገር እንደዛ ካረገን ሁሉንም ነገር ይነቃሉ። ስለዚህ ምንም ማድረግ አንችልም፣ ይህን ነገር ብንተው ነው ለእኛ ራሱ የሚሻለው ብላ እንግዲህ አቶ አምናንን ብሌን ታስቆማለች። እንደዛም ደግሞ ማርያ በብሌን ላይ ቀንታለች ማለት ነው። የቤት የኔ መሆኑን እንዳትረሺ፣ አንቺና ባልሽን መንቅሬ እንደሚያወጣችሁም እንዳትረሺ። በእኔ ቤት ላይ ቁጭ ብለሽ በእኔ ስር ቁጭ ብለሽ ስለ እኔ ክፉ ማውራትም እኔን ማስጠንቀቅም ወይም ከኔ ጋር መስማማት ነው ያለብሽ፣ አለበለዚያ ግን መንቅሬ እንደማወጣሽ እንዳትረሺ ትላታለች። ኧረ እባክሽ ትላታለች። እንግዲህ ይሄ ቤት የአንቺ እስከሆነ ድረስ የባሌም ነው ትላታለች ብሌን። ከዛም እያለቀሰች በድራማ ወደ አቶ አምናን ትመጣለች። እኔ ለሰርጋችሁ ለቀለበት ደክሜ ውዬ በማታ ላይ ይሄ ነገር ተፈጥሮ እንዲህ በማታ ላይ በጣም ነው ያዘንኩት። ስለዚህ ባሮክ ስለተፈጠረው ነገር ሁሉ ይቅርታ፣ አምናን የድርጅቱን መኪና ጥራኝና ወደ ቤት ወደ አባቴ ቤት እንዲሄድ ይፈልጋለሁ ትላለች። እንግዲህ ብለን አምናንም አይ ይሄ ነገርማ አይሆንም፣ ለምን ትሄጃለሽ? እዚሁ ትቆያላችሁ እንጂ የት የምትሄዱ ነገር የለም። ስለዚህ በብሌን ቀለበት ያሰረችው ዝም ብላ ነው። አምና አቶ ባሮክ አንተን አትወድም፣ ስለ አንተ ያለ አመለካከት ምንም ነገር ስሜታዊ አይደለም፣ ዝም ብላ ነው ቀለበት እንድታስረላት ያሰበችው ዝም ያለችውና የእሷ ሀሳብ ሌላ ነው። ስለዚህ ብትጠነቀቃት ይሻላል ትለዋለች። ይሄ ነገር እውነት ነው ወይ ብሎ ባሮክ እንግዲህ ብሌን ሊመታት ስል ሳታስብ የምታደርገው ነገር ዋጋ እንደማያስከፍል እንዳትረሳው ይላል አምናን። እንግዲህ እንደዛው ሆኖ ይቀራሉ ማለት ነው። ወይዘሪት ዛህራ ደግሞ ደስተኛ አይደለችም በዚህ ነገር ላይ። ለምን አምናንና ብሌን ከፊቱም ጀምሮ እንደሚዋደዱ ወይዘሪት ዛህራ ታውቃለች። ግን ሁሌ ብሌንና አቶ አምናን አንድ ላይ ሊሆኑ ሲፈልጉ ብዙ ነገር ሊያለያያቸው ይሞክራል ማለት ነው። በዛ ምክንያት እንግዲህ አቶ አምናን ብሌንን እንደሚወዳት ለማግባትም እንደሚፈልጋትም ወይዘሪት ዛህራ ታውቃለች ማለት ነው። ወይዘሪት ዛህራ እንግዲህ የምታደርገው ነገር ስታጣ በደንብ አስቢበት፣ ክላስሽ ላይ ገብቶ እንዳይተኛ ደግሞ በርሽን ቆልፊ፣ አትፍቀጂው፣ ከአንቺ ወደ አንቺ እንዳይጠጋ ያሉ
እንግዲህ ማሪያና ባሮክ ይስማማሉ። እኔም አቶ አምናንን መድኃኒት ሰጥቸው ከኔ ጋር እንድተኛ አደርጋለሁ፣ አንተም ለብሌን መድኃኒት ሰጥተክ ከአንተ ጋራ እንድትተኛ ወይም እንድታረግዝ ማድረግ አለብክ ትላታለች። ይሄ ነገር እንዴት ማድረግ እንችላለን ብሎ ባሮክ ብሌንን ይጠይቃታል። ባሮክ እንግዲህ ማሪያን ይጠይቃታል። ማሪያ ደግሞ እንግዲህ መድኃኒቱ ምን በልቶ ያድራል፣ ምን በልቶ ምን ሰርቶ ይደራል ትለዋለች። እውነትም በጣም ደስ የሚል ሀሳብ ነው ያመጣሽው ማሪያ፣ በጣም ጠቃሚ መረጃ ስለሆነ ይህን ነገር መጠቀም አለብኝ ብሎ ባሮክና ማሪያ ይስማማሉ። እንግዲህ ባሰቡት ወጥመድ ላይ አምናንንና ብሌንን ለመጣል በጣም አስበዋሉ ማለት ነው። እንግዲህ አምናን ብሌንን እንደሚያፈቅራት ባሮክም ያውቃል፣ ማሪያም ታውቃለች። ግን እነሱን ሁለታቸውንም ለማለያየት የማያደርጉ ጥረት የለም። አንዳንድ ጊዜ የማንፈለግበት ቦታ ለመገኘት በጣም ከባድ ነው እና አምናን ያው ማሪያን አይፈልጋትም። እሱ የምፈልገው የሚወዳትም ብሌንን ነው። እንዲሁም ደግሞ ብሌን የምትወደው አምናንን ነው። እንዲሁም ደግሞ ባሮክ ብሌንን ይወዳታል ወይም ከወንድሙ ልነጥቃት ስለፈለገ ነው ይሄን ነገር እያደረገ ያለው እና እንግዲህ ማሪያ በጣም ትናደዳለች። ይሄ ነገር እንዴት ተናገረች በማለት በጣም ተናዳ መታ ታለቅሳለች። እንግዲህ አቶ አምናንም ይሄ ነገር መናገር የለብሽም ነበር፣ ራሷ ናት የተናገረችው፣ ምንም ነገር አልተናገርኩም፣ አምናን ራሷ ናት መታ የተናገረችው። እንግዲህ ማታ የተናገረችውን ነገር ድራማቸውን ለመቀጠል ብላ እንግዲህ መታ ይቅርታ ትጠይቃታለች ብሌንን። ባሮክ እንግዲህ ብሌንን በጥፌ ልላት ስል አምናን ይዞ ያተርፋታል ማለት ነው። እንግዲህ ቀለበት አደረግኩ ብለህ ዛሬም የምታደርገው ነገር እንዳይቆጭክ ተጠንቀቅ ይለዋል አምናን። እንግዲህ ማሪያ በጣም በመሀላቸው ላይ እሳት እያነደደች ትገኛለች። እሷ ያላለችዋን ነገር በማለት እንግዲህ ብሌን ለአንተ ቦታ ያለውን ቦታ እኔ አውቃለሁ፣ አንቺ አቶ ባሮክን እንደማትወጂ አውቃለሁ። በሱ ህይወት ላይ እየተጫወች ይሄ ሁሉ እያደረገልሽ ይህ ሁሉ ለአንቺ ብሎ እየደከመ አንቺ ግን እሱን ምንም ነገር አትወጂውም ወይም የሚያደርገው ነገር ራሱ ለአንቺ ምንም ደስ እንደማይል አውቃለሁ። አንቺ እሱም እንደማትፈልጊ አውቃለሁ ስትል እንግዲህ ብሌን ይሄ የምሰማው ነገር እውነት ነው ብሎ እንግዲህ በጥፌ ሌላት ይላል። እንግዲህ አቶ አምናን ደግሞ ተረጋጋ፣ በንዴት የምታደርገው ነገር በኋላ ሊቆጭክ ስለሚችል ተጠንቀቅ ይለዋል። እሱም በንዴት ትቶ ወደ ክላሱ ይሄዳል ማለት ነው። አንቺ ሰውን አቃጥረሽ ሰውንና ሰውን አጣልተሽ የምታመጨው ነገርስ ምንድን ነው ትለዋለች። እኔ አላቃጠርኩም፣ አንቺ ራስሽ ነሽ ይህን ወንድማማቾች መሀል እሳት እያነደድሽ ላይ ያለሽው ትላታለች። እንግዲህ ወይዘሪት ሞርዜና ግን በጣም ተጠርጥራቸዋለች። እንግዲህ ይህ ብሌን አምናን እንደምትወድ ታውቃለች። አምናንም ብሌንን እንደምወዳት ስለምታውቅ ይሄ ነገር ለእንዴት ሊሆን ይችላል በማለት በጣም ሀሳብ ውስጥ ናት ያለችው። ባሮክ እንግዲህ በፊትም አምናንን ለመበቀል እንደመጣ እሱ እኔ የኖርኩትን ህይወት እሱ መቅመስ አለበት፣ ያለውን ነገር ሁሉ እቀማለሁ በማለት ስለተናገረ የድሮ ህይወቱን እያሰበ አምናንን ዋጋ ለማስከፈል እንደመጣ ስለገባት እንግዲህ በጣም እየፈራች ትገኛለች ወይዘሪት ሞርዜና። እንግዲህ እሱ እውነተኛ ወንድሙ እንደሆነ ራሱ አምናን እስካሁን ድረስ አያውቅም። የእናቱና የአባቱ ልጅ መሆኑ ራሱ እስካሁን ድረስ አያውቅም ማለት ነው። ባሮክ አምናን ማንም አልናገረውም። ምክንያቱም ሁሉም ቤተሰብ የሚያውቀው እንግዲህ ባሮክ የሞርዜና ልጅ መሆኑ ነው የሚያውቁትና የሞርዜና ልጅ መሆኑን ብቻ ነው ሁሉም ሰው የሚያውቀው። እንግዲህ ዳንዬ ቆንጆ ልጅ መታለች። እሷ ደግሞ አምናንንና
ብሌንን እንደምታስታርቃቸው እርግጠኛ ነኝ ብዬ አስባለሁ። ወይዘሪት ሜርሲም እንግዲህ በጥባጯ መታለች። ሜርሲ ከመጣች ሁሉም ነገር መበጥበጡ አይቀርም። እንግዲህ ባሮክም ወይም ብሌንና ባሮክ እንደዛው ይቀጥላሉ። ወይም አምናን እውነታውን አውቆ ሁሉንም ነገር ያከሽፈዋል። ወይም ባሮክ እውነታውን ደብቆ አምናንን ሊጎዳ በጣም አስበዋል ማለት ነው። ለሱ ያለውን ነገር ሁሉን እየወሰድኩኝ ዋጋ አስከፍለዋለሁ ብለዋል። እንግዲህ እንዳለውም ያው በጣም አቶ አምናንን ለመጉዳት ነው የጥረቱም ያለው እና ውድና የተወደዳችሁ የሰላም ዩቱብ ተከታታዮች በያላችሁበት ቦታ ሰላማችሁ ብዝት ትበልልኝ። ሰብስክራይብ ላይክ ያረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። በሌላ ቪዲዮ እስከምንገናኝ እግዚአብሔር ሰላም ከእናንተ ጋር ይሁን። መልካም ቀን ተመኘሁላችሁ። ባይ ባይ።